ሰላም ጤና ይስጥልኝ ክቡራትና ክቡራን በሀገር ውስጥም በውጭም የምትኖሩ የፕሮግራሜ ተከታታዮች ፓስፖርትና ቪዛን በተመለከተ ኢትዮጵያ አዲስ አሰራር አዲስ ህግ አውጥታለች። ይህ መረጃ በሀገር ውስጥም በውጭም የምትኖሩ የፕሮግራሜ ተከታታዮች እንዳያመልጣችሁ ለሌሎችም ሼር አድርጉላቸው። ፓስፖርትን በተመለከተ መደበኛ ፓስፖርት ለሚፈልግ ማንኛውም ሰው 50 ሺህ ብር በመክፈል ለቤት አገልግሎት በሁለት ቀናት ውስጥ እንዲያገኝ የሚያስችል አሰራር በስራ ላይ ውሏል። እንደዚሁም ቪዛን በተመለከተም ደግሞ ለ10 ዓመታት የሚያገለግል የኢትዮጵያ ወርቃማ ቪዛ ጎልደን ቪዛ $10,000 ክፍያ ማግኘት የሚቻልበትን አሰራርም ይህ አዲሱ ህግ በውስጡ አካቷል። ዝርዝር መረጃውን የህጉን እያንዳንዱ ነገር እነግራችኋለሁ። አብራችሁኝ ቆዩ። ይሄንን አዲስ አሰራር ለመጀመሪያ ጊዜ እንግዲህ ተግባራዊ ያደረገው ከየካቲት 17 2018 ጀምሮ በስራ ላይ የዋለው የኢሚግሬሽንና ዜግነት አገልግሎት የክፍያ ደንብ ነው። የሚኒስትሮች ምክር ቤት በዚህ ደንብ ላይ ውይይት አካሄዶ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ የወሰነው ባለፈው ታህሳስ ወር መጨረሻ አካባቢ ባደረገው መደበኛ ስብሰባ ነበረ። የኢሚግሬሽንና ዜግነት አገልግሎት ተቋም ለሚሰጣቸው የተለያዩ አገልግሎቶች የክፍያ ተመኖችን የሚዘረዝረው ይህ ደንብ በ4 ዓመት ውስጥ ለሶስተኛ ጊዜ እንዲሻሻል የተደረገ ነው። የአሁኑ ማሻሻያ የተደረገው በሐምሌ 2016 ነበረ። ይህ ደንብ እንግዲህ በዚህ ደንብ መሰረት የታዩ ክፍተቶችን ለማሻሻል እንዲሁም የውጭ ዜጎች የማይንቀሳቀስ ንብረት እንዲያፈሩ የተደነገገውን አዋጅ ተግባራዊ ለማድረግ እንዲያስችል እንደሆነ በወቅቱ ተገልጾ ነበረ። እንግዲህ በዚህ አዲሱ ደንብ ላይ በ2 እና በ5 ቀናት ውስጥ ለሚሰጡ የመደበኛ ፓስፖርት አገልግሎቶች ሲጠየቅ የነበረው ከ5,000 እስከ 25,000 ብር የሚደርስ ክፍያ ሳይለወጥ ቀጥሏል። ሆኖም መደበኛ ፓስፖርትን በልዩ አገልግሎት ለማግኘት የሚፈልጉ ተገልጋዮች ከ40,000 እስከ 50,000 ብር መክፈል እንደሚጠበቅባቸው በአዲሱ ደንብ ላይ እንዲሰፍር ነው የተደረገው። በዚህ በአዲሱ ደንብ ላይ ፕሪሚየም በሚል ለተሰየመው አገልግሎት 40,000 ብር የሚከፍል ተገልጋይ መደበኛ ፓስፖርትን በ6 ሰዓት ውስጥ ማግኘት እንደሚችል ተቀምጧል። በቤት ለቤት አገልግሎት መደበኛ ፓስፖርት በ2 ቀናት ውስጥ ማግኘት የሚፈልግ ተገልጋይ ደግሞ 50,000 ብር መክፈል ይኖርበታል ነው የተባለው። ከሐምሌ 2016 ጀምሮ በስራ ላይ በቆየው ነባሩ የክፍያ ደንብ በልዩ አገልግሎት የሚሰጥ ባለ 32 ገጽ ፓስፖርት የክፍያ መጠን 35,000 ብር ነበረ። በተለያዩ ምክንያቶች የተቀመጠውን ይህን ክፍያ መፈጸም ለማይችሉና በጤና ችግሮች ምክንያት ተቋሙ ድረስ መምጣት ለማይችሉ ተገልጋዮች መደበኛውን ክፍያ ብቻ በመክፈል በልዩ ሁኔታ የሚስተናገዱበት አሰራር ተዘርግቶ ተግባራዊ እንደሚሆን በነባሩ ደንብ ላይ ተመልክቶ ነበረ። አዲሱ ደንብ ይህንን አሰራር በሁለት ከፍሎታል። የመጀመሪያው አሰራር በልዩ አገልግሎት የተቀመጠውን ክፍያ መክፈል የሚችሉ ነገር ግን በጤና ችግር ምክንያት ተቋሙ ድረስ መምጣት የማይችሉ ተገልጋዮችን የሚመለከት ነው። እነዚህ ተገልጋዮች ተገቢውን የልዩ አገልግሎት ክፍያ በመክፈል ባሉበት ቦታ አገልግሎቱን ማግኘት እንደሚችሉ በአዲሱ ደንብ ተደንግጓል። በአንጻሩ በጤና ችግር ምክንያት ወደ ተቋሙ መምጣትም ሆነ የልዩ አገልግሎት ክፍያ መፈጸም ለማይችሉ ተገልጋዮች የመደበኛውን አገልግሎት ክፍያ ብቻ በመፈጸም ተቋሙ ባሉበት ቦታ አገልግሎት እንዲያገኙ እንደሚያደርግ በአዲሱ ደንብ ላይ ሰፍሯል። በውጭ ሀገር ለሚሰጥ የመደበኛ ፓስፖርት አገልግሎት የሚጠይቁ ዜጎች ለመደበኛው አገልግሎት መክፈል የሚጠበቅባቸው $200 እንደሆነም በደንቡ ላይ ተቀምጧል። ፓስፖርታቸውን ለማሳደስ በኦንላይን የሚያመለክቱ ተገልጋዮች በበኩላቸው $250 መክፈል ይጠበቅባቸዋል ነው የተባለው። ከሀገር ውጭ ሆነው ፓስፖርት በአስቸኳይ ለማግኘት ለሚጠይቁ ዜጎች በአዲሱ ደንብ የሚጠየቀው ክፍያ $300 እንደሆነም በደንቡ ላይ ተቀምጧል። ይህንኑ የአስቸኳይ አገልግሎት በኦንላይን ለሚጠይቁ ተገልጋዮች ክፍያው ወደ $350 ከፍ ይላል ነው የተባለው። እንደዚሁም የይለፍ ሰነድ ወይም ሊሴ ፓስ ለማግኘት የሚያመለክቱ ተገልጋዮች
$120 መክፈል እንደሚገባቸው የደነገገው ይህ አዲሱ ደንብ ጊዜያዊ መኖሪያ ፍቃድ ለሚጠይቁ ጥገኝነት አመልካቾች ደግሞ መደበኛ ክፍያው $500 እንደሆነ አመልክቷል። በሁለት ቀናት የሚያልቅ የጥገኝነት ጊዜያዊ መኖሪያ ፍቃድ የሚጠይቀው ክፍያ ደግሞ $1000 እንደሆነ በዚህ ደንብ ላይ ተቀምጧል። ለ5 ዓመታት የሚቆይ ቋሚ የመኖሪያ ፍቃድ ለማግኘት የሚጠየቀው ክፍያ ቀድሞ ከነበረበት በ3 እጥፍ ጨምሮ በአዲሱ ደንብ $3000 ገብቷል። ይህንኑ አገልግሎት በአስቸኳይ ማለትም በአንድና በሁለት ቀናት ለማግኘት ከ4000 እስከ $4500 እንዲከፍሉም ይጠየቃሉ። በሐምሌ 2016 በወጣው ነባሩ ደንብ ለአንድ ዓመት የሚያገለግል ጊዜያዊ መኖሪያ ፍቃድ ለማግኘት የሚጠየቀው $500 ብቻ ነበረ። አዲሱ ደንብ ግን ከመኖሪያ ፍቃድ ባሻገር ለ21 ዘርፎች የሚሰጥ የቪዛ አይነትና የክፍያ መጠንን በዝርዝር ይዟል። ለኢንቨስትመንት አመልካቾች የሚሰጥ ቪዛ ከ1 ወር እስከ 5 ዓመት ድረስ ባለ የቆይታ ጊዜ ተከፋፍሎ የክፍያ ተመኑን በዚሁ ደንብ ላይ ተቀምጧል። እነዚህ አመልካቾች ለ1 ወር $60፣ ለ3 ወር $150፣ እንደዚሁም ለ6 ወራት ቪዛ $250 ይጠየቃሉ። የኢንቨስትመንት አመልካቾቹ ለ3 ዓመታት ቪዛ $2000 ክፍያ የሚጠየቁ ሲሆን 5 ዓመት የቆይታ ጊዜ ላለው ቪዛ ደግሞ $4000 መክፈል እንደሚጠበቅባቸው በዚህ በአዲሱ ሕግ ላይ ሰፍሯል። ቤት የሚገዛ የውጭ ዜጋ እስከ 5 ዓመት የሚቆይ ቪዛ በተመሳሳይ ክፍያ በ$4000 ማግኘት ይችላል። ቪዛው የ3 ዓመት ብቻ ከሆነ የክፍያ መጠኑ $2000 እንደሚሆን በዚህ በአዲሱ ደንብ ላይ ተቀምጧል። በዋናነት ለ10 ዓመታት የሚያገለግል የኢትዮጵያን ወርቃማ ቪዛ የሚፈልጉ ሰዎች በበኩላቸው አገልግሎቱን ለማግኘት $10000 መክፈል ይጠበቅባቸዋል። ይህ ክፍያ መጠን በወቅታዊ መደበኛ የባንክ ምንዛሬ እንኳን ብንሰራው ከ1.5 ሚሊዮን ብር በላይ መሆኑ ነው። የወርቃማ ቪዛ ባለቤቶች ቪዛቸውን በመደበኛ አገልግሎት ለማራዘም $10000 እንዲሁም በአስቸኳይ ጊዜ ለማራዘም ደግሞ $12500 መክፈል እንደሚገባቸው በአዲሱ ደንብ ላይ ተቀምጧል። እነዚህን አገልግሎቶች የሚሰጠው የኢሚግሬሽንና ዜግነት አገልግሎት በዘንድሮ በጀት ዓመት 3 ወራት ካገኘው 10.5 ቢሊዮን ብር ገቢ ውስጥ ትልቁን ድርሻ የሚይዘው ከቪዛና ተያያዥ አገልግሎቶች የሚሰበስበው ገንዘብ እንደሆነ ባለፈው ህዳር ወር አስታውቆ ነበር። ወደና የተከበራቸው ፕሮግራም ተከታታዮች በመሆኑም እንግዲህ ለተለያየ አገልግሎቶች ከሀገር ውስጥም ከውጭም ሆናችሁ የኢትዮጵያን ፓስፖርትና ቪዛ የምትፈልጉ ሰዎች ይህ መረጃ እጅጉን ይጠቅማችኋል ብዬ አስባለሁ። ለሌሎች ኢትዮጵያን ወንድም እህቶቻቸው እንዲጠቀሙበት ይህ መረጃ እንዲያውቁት እንዲዘጋጁ ሼር ማድረግ አትርሱ። ቪዲዮ ላይክ አድርጉት። በሌላ እንደዚህ ጠቃሚ የሆኑ የህግ መረጃዎች እስከምንገናኝ ድረስ መልካም ጊዜ እንዲሆንላችሁ እመኛለሁ። አብሬያችሁ የነበርኩት የእናንተው ጠበቃና የህግ አማካሪ ዩሱፍ ከበረ የነበርኩኝ። ባባይ